የተአምራት አምላክ ተአምረኛ ደራሲ ዘማሪና መጋቢ ታምራት ኃይሌ ተራኪ ዳዊት ወርቁ ምዕራፍ 1 ከጽንስ እስከ ልጅነት መከራ የሞላበት ልጅነቴ። ታምራት ስራ ምንድነው? ከወዴትስ መጣ? አገርስ ወዴት ነው? ወይስ ከማን ወገን ነህ? ትንቢተ ዮናስ ምዕራፍ 1 ቁጥር 8። ስረ መሰረቴን ላውጋችሁ ብዬ ነው እንደ መግቢያ የተጠቀምኩባትን ይህችን የጀልባ ላይ ጥያቄ ማስቀደሜ። ወገኔ፣ አገሬ፣ አመጣጤና ስራዬ እነሆ። ትውልዴ ከአዲስ አበባ በስተደቡባዊ ምዕራብ 255 ኪሎ ሜትር ያህል ርቆ በሚገኘው የደቡብ ህዝቦች ክልል በሃዲያ ዞን ሚሻ ወረዳ ልዩ ስሙ ከዋዳ ተብሎ በሚጠራው ስፍራ ነው። ወላጅ አባቴ አቶ ወይንም በባህላዊ ማዕረግ አበጋዝ ኃይለ ማርያም ወሼቦ የሚባሉ ሲሆን በደማቸው በአመዛኙ ሃዲያ ናቸው። እናቴ ደግሞ ወይዘሮ ወይንም በባህላዊ ማዕረግ ኢቴ ራዲያ ሱላላ ይባላሉ። በጋብቻ ምክንያት ሃይማኖታቸውን ወደ ኦርቶዶክስነት ሲለውጡ ወለተ ማርያም ተሰኙ። በአካባቢው ማህበረሰብ ዘንድ ግን በስፋት የሚታወቁት ቦርቦሬ በሚለው ስማቸው ነው። እኛ ልጆቻቸውና የቅርብ ቤተሰብ አባላት ስያሜውን አሳጥረን ቦራ ብለን እንጠራቸዋለን። የእናቴ ወገን ሙሉ በሙሉ ከስልጤው ብሔረሰብ ነው። የወላጆቼ ትዳር የተጀመረው በድንገት ሲሆን ነገሩ እንዲህ ነው። በወላጆቻቸው ፈቃድ ማለትም ልጅ ለልጅ ተብሎ ተጫጩ። ከጥቂት ጊዜ በኋላ የአገር ወግና ባህል በሚፈቅደው መሰረት ጥሎሽ ተጥሎና ሰርግ ተደግሶ ሊጋቡ በእቅድ ላይ ያሉ ራዲያ ሆዬ አንዴት የቅርብ ዘመዳቸውና የእድሜ ኩያቸው ለኔው አጎት ወይንም የአባቴ ታላቅ ወንድም ሲዳሩ ሚዜና አጃቢ በመሆን የጮኛቸው ቤተሰብ በሚኖርበት መንደር አገር ሰላም ብለው ይሄዳሉ። ለካንስ በማህበረሰቡ አመለካከት የታጨች ልጃገረድ ከማግባቷ በፊት ወደ አማቶቿ መንደር መሄድ በአካባቢው ህብረተሰብ ዘንድ ባህላዊ ድንበር እንደመጣስ ይቆጠር ኖሯል። እናቴ በቅንነት ያደረጉት ይህ ነገር እንደ ድፍረት ታይቶ በአባቴ መላ ቤተሰብ ዘንድ ቁጣና እልህ ይቀሰቅሳል። የታጨች ልጃገረድ እኮ ምን ያደርጉኛል ብላ በትንቀን አይደለም ቀያችን ድረስ የዘለቀችው በሚል እልሁ እየገፋ ሄደና የሰርጉን ቀነ ቀጠሮ ወደ ጎን ብለው በጠለፋ ልጃገረዲቱን እዛው ማስቀረት ጋብቻው ተፈጸመ። ይህም ከሆነ ወደ 68 ዓመታት ገደማ ሆነው እኔን ጨምሮ 3 ወንዶችና 2 ሴቶች በድምሩ 5 ልጆች አፈሩ። አባቴ ዘመኑና ባህሉ ለወንዶች የሚሰጠውን ግና በዛሬው ሚዛን ያልተገባ ነጻነት በመንተራስ ሌሎች 4 ተጨማሪ ትዳሮችን መስርተው የልጆቻቸውን ቁጥር ወደ 9 ከፍ ያደረጉ ቢሆንም እናቴ ግን በመጀመሪያው የህግ ወይንም የጋሜ ትዳራቸው ጸንተው ኖሩ። እኔ ከእናቴ ቦራ ከተወለዱት ልጆች 5ኛውና የመጨረሻው ነኝ። የትውልድ ዘመኔም 1953 ዓ.ም ገደማ እንደሆነ አባቴ ፍንጭ ሰጥተውኛል። መቼም ያኔ የኔ ቢጤ ወላጆች ስራዬ ብለው የልጆቻቸውን የልደት ቀን እንደማይመዘግቡ ይታወቃል። በእድሜ ከፍ ስል እንደሰማሁት እናቴ እኔን ከመውለዳቸው በፊት የጽንስ መቋረጥ ወይንም ውርጃ አጋጥሟቸው ነበር። ሆኖም ጽንሱ ሲወርድ ጥቂት ክፍል ማህፀን ውስጥ ቀርቶ ኖሮ ለብዙ ጊዜ በህመም ያሰቃያቸው ነበር። የሚገርመው ደግሞ የስቃያቸው ምንጭ ሳይታወቅ ገና ሙሉ በሙሉም ሳያገግሙ ሌላ ጽንስ ይፈጠራል። አዲሱ ጽንስ እያደገ ሲመጣ ስቃዩ እጅግ በረታባቸውና ተስፋ ወደ መቁረጥ ይደርሳሉ። ይህን ጊዜ እንግዲህ ከአቅም ያለፈ ችግር ባጋጠማቸው ጊዜያት ሁሉ ወደሚማጸኑት አባቶቻቸው ወቃቢ ተሸካሚ ወደ ሆነው ሰው በመሄድ ስላጋጠማቸው አደገኛ ሁኔታ በዝርዝር ያጫውቱታል። ባለወቃዩም ልጁ በሰላም ይወለዳል።
ከተወለደ በኋላ ግን የአባቶቹን ውቃቤ ወሪቃን ማገልገል አለበት አላቸው። አባቴም በዚህ በመስማማት የተአምረኛው ልጃቸውን በሰላም መወለድ በትዕግስት ሲጠባበቁ ቆይተው ያው ወራቱ ሞላና ልጁ ተወለደ። ይህስ ተአምር ነው በማለት ይመስለኛል ተአምሩ ብለው ሰየሙት። ኋላ ላይ ታምራት ተባለ። ተአምር ሰሪው ማን እንደሆነና ታምራትም ለማንና ለምን ዓላማ በማን ፈቃድም እንደተፈጠረ በኋላ ቆይተን እንደርስበታለን። አጥንትን በእናት ሆድ ውስጥ የሚገጣጥመው ኤልሻዳይ ማን እንደሆነ መቻጣ ነውና መጽሐፈ መክብብ ምዕራፍ 11 ቁጥር 5። ከዚህ በኋላ በአንደኛ ነጠላ መደብ እኔ ያልኩ ትረካዬን ልቀጥል። ተወልጄ ነፍሴን እስከማውቅበት 5 ዓመቴ ገደማ ድረስ ያለምንም ችግር ከማደጌም በላይ በጣም ድንቡሽቡሽና ደስተኛ ሕፃን እንደነበርኩ በዕድሜ ቀደሙት ሁሉ ነግረውኛል። ዕድሜ ከፍ ካለ በኋላ ግን መቼ የትና እንዴት እንደሆነ በውል በማላውቀው ጊዜና ሁኔታ አንዳንድ የጤና እክሎች ይታዩብኝ ጀመር። ያዝ ለቀቅ እያደረገ ያፈዘኛል። ገና ቀን ሳለ ቁጭ ባልኩበት ወደ ቅዠት ዓለም የሚያንጉድ ነገር ይገዝፍብኛል። እየዋለ እያደረም ሌሊት ተኝቶ የሰላም እንቅልፍ ማሳለፍ የማይታሰብ ሆነ። የአባታችንና የእናታችን መኝታ በአነስተኛዋ እልፍኝ ውስጥ ሲሆን የቀረው ቤተሰብና ከብቶች ደግሞ ሰፋ ካለው አሮጌ ቤት ውስጥ እንተኛለን። ሞቅ ያለው የልጆች የምሽት ተረት ተረት ጨዋታ አብቅቶ ራት ተበልቶ ቡና ተጠጥቶ ካለቀ በኋላ ሁሉም በተጋደመበት በእንቅልፍ ያሸልባል። የወንድሞቼንና የእህቶቼን ማንኮራፋት የከብቶቻችንን ማመንዠግና ግሳት ስራዬ ብሎ ለሰማው ለየት ያለ ኦርኬስትራ ይመስላል። የዚህ ኦርኬስትራ ታዳሚ ግን እኔው ብቻ ነበርኩ። ረዘም ላሉ ደቂቃዎች እያንዳንዱን ኮሽታና ድምፅ በስጋት ከተከታተልኩ በኋላ እንቅልፍ አይሉት ቅዠት አእምሮዬን ወይንም ልቡናዬን በማይቆጣጠሩ ጉዞ ወደ ሌላ አስፈሪ የትዕይንት ዓለም እነጉዳለሁ። የሚመስለኝ በገሃዱ ዓለምና በቀን ብርሃን ያለው ነው። ከማውቃቸውና ከማላውቃቸው ሰዎች መካከል እገናኛለሁ። በቀን የሚከናወኑ ተግባራት ሁሉ በዚህም የቅዠት ዓለም በቅደም ተከተል የሚካሄዱ ይመስለኛል። በድንገት ግን ወደ ሽብር ዓለም እገባለሁ። ቆሜም ይሁን ተቀምጬ ያለሁበት አካባቢ ቤት ውስጥም ካለሁ ከወለሉ ጣራና ግድግዳው በሙሉ በእባቦችና በእንቁራሪቶች ይጥለቀለቃል። የምረግጠውን ስፍራ በማጣት በእግሮቼ አውራ ጣት እየተራመድኩ ከዚያ የነፍሳት ከበባ ለማምለጥ ስሞክር ወደ ሌላ ያስፈሪ ዓለም አራዊት እገባለሁ። በዚያም በእውን አይቼና ሰምቼ ማላውቃቸው አራዊት ሲያጓሩብኝና ነገሩ ከአቅሜ በላይ ሲሆንብኝ የደረሱልኝ ጩኸት ሳሰማና ሰውነቴን ሳወራጭ ባጠገቤ የሚገኙ ወንድሞቼና እህቶቼ ተነስተውና ኩራዝ አብርተው በገባቸው መንገድና ሁኔታ ያንኑ የአባቶቻችንን ውቃቢ ወይንም ወሪቃን ይጠሩታል። ከጥቂት ደቂቃዎች በኋላ ወደ ገሃዱ ዓለም ስመለስና ያለሁት በሰላም አገር ቤት በቤተሰቤ መሃል መሆኑን ሳረጋግጥ ጥቂት እንደማፈረልና የነበርኩበትን አስገራሚ ቅዠት ትዕይንት ሳወራቸው እነሱም ሁኔታውን ለማረሳሳት ሲሞክሩ ሌሊቱ ተገባዶ ለሁለተኛ ዙር እንቅልፍ ጋደም እንላለን። ይህ ጭንቀትና ቅዠት መሰል ነገር አንዳንዴ በአንድ ሌሊት ለሁለትና ለሶስት ያህል ይደጋገም ነበርና እኔና ቤተሰብ ያሳለፍነው ጊዜ ምን ያህል አስከፊ እንደሆነ መገመት አያቅትም። በተነጻጻሪ ሁኔታ ከሌሊቱ ይልቅ ቀን ነበር በተሻለ ሁኔታ የማሳልፈው። በነገሩ በማልያዝበት ወቅት ቀን በኔ ዕድሜ ክልል ከሚገኙ ልጆች በላይ ቁም ነገረኛ፣ ትልቅ ሐሳቢ፣ ታዛዥና ተጫዋች ሆን ነበር። ስለዚህም በቤተሰብ ዘንድ ተወዳጅ ልጅ ነበርኩ። እንዲያ ጤና ሲሆን በትንሹ ዕድሜ መስኮት ውስጥ ሆኜ በሩቅ ሳልሰማቸው የነበሩትን አንዳንድ ነገሮች መለስ ብዬ ሳስታውሳቸው አሁንም እገረማለሁ። ለምሳሌ ትልቅና የታወቀ ገበሬ ሆኜ በብዙ ጥማድ በሬዎች ሳሳርስ፣ በአገሩ የታወቀ የትልቅ ሰው ልጅ አግብቼ ብዙ ልጆች ወልጄ ሳሳድግ፣ ለብዙ የአገሩ ድሆች አለኝታ ስሆን፣ በተለይማ እናቴን እንዴት እንደምጦራቸውና እንዲሁም ስለ ሌሎች በጎ ነገሮች የማላስበውና የማልመኘው አልነበረም ማለት ይቻላል።
በአጠቃላይ ትንሽ ልጅ ግን ምኞቴ ትልቅ አሳቤም ሰፊ ከመሆኑ የተነሳ ጓደኛ ልሆን የምፈልገው ከትልልቅ ሰዎች ጋር ነበር። ቀደም ብዬ እንዳነሳሁት በተለይ ለእናቴ በነበረኝ የተለየ ፍቅርና መልካም ምኞት ምክንያት በቤት አካባቢ በልዩ ልዩ ተግባራት ልረዳቸው ሞክራለሁ። ምክንያቱ ደግሞ አባቴ በሽምግልናም ሆነ በሌሎች ማህበራዊ ጉዳዮች ብዙውን ጊዜ በቤት የማይቀመጡ በመሆናቸውና ታላላቅ ወንድሞቼም የከተሜነት ጠባይ ለምደው ወጣ ወጣ ማለትን ስለሚያዘወትሩ ከቤት ውጪ በወንዶች በኩል ያለውን ኃላፊነት የወሰደ የደረሰው እንዳልነበረም። ስለሆነም አንዳንዴ ከአቅሜ በላይ የሆነ የትልቅ ሰው ሥራ እንኳን ለመስራት ጽፍጨረጨር ነበር። ትዝ ይለኛል አንዳንዴ የግቢያችን ዙሪያ አጥር ደከም ያለ ሲመስለኝ አሊያም የአጥሩ እንጨት ለማገዶ አገልግሎት ውሎ ቀዳዳ በስቶ ሲታየኝ ትልቅ መጥረቢያ ይዤ በመውጣት ትልቅ ባህር ዛፍ ቆርጬ ጥዬ ፈልጬ አጥር ለማጥር ስፍጨረጨር እናቴ ካዩኝ ይሄ ባንተ አቅም የሚሆን አይደለም በማለት ገስጸው ያስቆሙኝ ነበር። አንዳንዴ ይህንኑ ሳደርግ ጎረቤቶቻችን ካዩ በመገረም ራሳቸውን ከነቀነቁ በኋላ እርስ በርስ ተጠራርተው በመውጣት ከባህር ዛፎቹ መካከል መርጠው በመቁረጥ ፈልጠው የተጎዳውን አጥራጥረውልን የሄዱበትን ጊዜ አስታውሳለሁ። አንድ ጊዜ ከትልልቅ ሰዎች ጋር ወንፈል ካልገባሁና መሬታችንን ካላረስኩ ብዬ ሳስቸግር የተመለከቱ የአካባቢው ሰዎች በል እንግዲህ የወንፈሉ ወይንም የማህበሩ አባል ትሆናለህ፣ ዳሩ ግን አንተ ከኛ እኩል ማረስ ስለማትችል ከብቶቻችንን ትጠብቃለህ፣ እኛ ደግሞ ዙር ሲደርስ መተን እናርስልሃለን ብለውኝ እኔ ከብቶቹን በመጠበቅ የማህበርተኛነት ግዴታዬን ስወጣ እነርሱም እንደ አንድ ማህበርተኛ ቆጥረው የኛ ተራ የደረሰለት መጥተው ከቤታችን ግርጌ ያለውን መሬት አርሰውልን ሄዱበትን ጊዜ አስታውሳለሁ። ታዲያ ምን ያደርጋል በመካከሉ ያ የጀመረኝ አፍዛዡ መንፈስ ሲመጣና በቅጽበት ውስጥ ጽልመታ ልብሶ አስፈሪና አሰቃቂ ወደሆነ የህልም ዓለም መከራ ይዞኝ ጭልጥ ይላል። የሚሄድበትን ሳላውቅ ዝም ብዬ መጓዝ፣ በእጅ ያዝኩትን መጣል፣ አንዳንዴም ከኋላ አንዳች ነገር እየገፋኝ ከቆምኩበትም ይሁን እየተራመድኩ እያለሁ ፊት ለፊት መውደቅ አልፎ አልፎ ቀን ቀን የሚፈጠር ክስተት ነበር። አንድ ዕለት እናቴ እሳት አንድደው የባልትና ተግባራቸውን ሲያከናውኑ እኔም ጠጋ ብዬ ቆሜ የልጅ ወሬ እያወራሁ እያለ ያ ክፉ መንፈስ ከኋላዬ በኃይል ሲገፋኝ በምድጃው ላይ መውደቄንና የተመረኮስኩባቸው የሁለት እጆቼ መዳፎች መለብለባቸውን አልረሳውም። ቀን ቀን ከሚያጋጥሙኝ ችግሮች አንዱ የሚያስመርረኝ ከማናቸውም አይነት የቤት እንስሳት ይደርስብኝ የነበረው ጥቃት ነበር። በጉም ላሙም በሬውም እንደ አውሬ ያሳድደኝ ነበር። ሊያሳድደኝ ከተነሳ ደግሞ የሚመልሰው የለም። ስለሆነም ሁሉንም በጥርጣሬና በሩቁ ነበር የምከታተለው። ይህ ሁሉ ሲሆን ታዲያ እኔ ጨቅላው ልጅ ቀርቶ በእድሜ የበሰሉት ቤተሰቦችም ጉዳዩን ከሰይጣን ጋር አያይዘውት አያውቁም። የወሪቃ ነገር ዝግጅቱን እንደወደዳችሁ ተስፋ አደርጋለሁ። ሳስተናግዳችሁ የነበርኩት ዳዊት ወርቁ ነኝ። በቀጣዩ ጊዜ እስክንገናኝ የልዑል እግዚአብሔር አብ ፍቅር፣ የኢየሱስ ክርስቶስ ምሕረትና ሰላም፣ የመንፈስ ቅዱስ ጸጋና ጥበቃ ከእናንተ ጋር ይሁን በማለት የምሰናበታችሁ ከዘማሪና ፓስተር ታምራት ኃይሌ መዝሙር ይህኛውን በመጋበዝ ነው። ሻሎም። ኢየሱስ ያድናል። የጀመረው በቀራንዮ ነው፣ በመስቀሉ ግርጌ አጋጣሚ አይደለም መወለድ ማደጌ። ሰይጣን ሲቀጠቀጥ ራሱ ሲመታ ባርነት ሲሻር ሰንሰለት ሲፈታ ራሴ መሽበት ለኔ ግን ሲነጋ ይሄው በታሪኬ ተጀመረ ሲያጋ ምስጋናዬ ምስጋናዬ ወደ ጌታዬ ምስጋናዬ
ፍርድ እኔን ሊያወጣ ከድንግል ማርያም ሥጋ ነስቶ መጣ። መልኩቱን ተወ የባሪያን መልክ ያዘ እስከ መስቀል ሞትም በፍቅር ታዘዘ። ካደረገው በቀር ኢየሱሴ ምንም ታሪክ የለኝ ራሴ። ታሪክ የጀመረው በቀራንዮ ነው በመስቀሉ ግርጌ በአጋጣሚ አይደለም መወለድ ማደግ። ሰይጣን ሲቀጠቀጥ ራሱ ሲመታ ባርነት ሲሻር ሰንሰለት ሲፈታ ጠላት ሲመሽበት ለእኔ ግን ሲነጋ ይሄው በታሪክ የተጀመረ እዚያ ጋር ምስጋናዬ ምስጋናዬ ይሄው ለጌታዬ ምስጋናዬ ምስጋናዬ ይሄው ዜማዬ በቃሉ እውነተኛ በተግባሩም ደግ ክፋት የሌለበት የእግዚአብሔር በግ እኔን ሊያዘምረኝ እርሱ አለቀሰኝ እኔን ሊያከብረኝ ውርደትን ለበሰ። ከስም ሁሉ በላይ ስም አለው ዛሬም ምስጋናዬ ለእርሱ ነው። ታሪክ የጀመረው በቀራንዮ ነው በመስቀሉ ግርጌ በአጋጣሚ አይደለም መወለድ ማደግ። ሰይጣን ሲቀጠቀጥ ራሱን ሲመታ ባርነት ሲሻር ሰንሰለት ሲፈታ ጠላት ሲመሽበት ለእኔ ግን ሲነጋ ይሄው በታሪክ የተጀመረ እዚያ ጋር ምስጋናዬ ምስጋናዬ ይሄው ለጌታዬ ምስጋናዬ ምስጋናዬ ይሄው በዜማዬ ብዙ የነበረውን ዕዳዬን ሻረልኝ ኃጢአቴን በሙሉ ከኋላው ጣለልኝ። በመስቀል ጠርቆ ከኔ አስወገደው ጨካኙን ከሳሼን ባዶ እጁን ሰደደው። እዚያ ጋ ጀመረ ታሪኬ ምስጋና ይብዛለት አምላኬ። ሃሌሉያ 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 ታሪክ የጀመረው በቀራንዮ ነው በመስቀሉ ግርጌ በአጋጣሚ አይደለም መወለድ ማደግ። ሰይጣን ሲቀጠቀጥ ራሱ ሲመታ ባርነት ሲሻር ሰንሰለት ሲፈታ ጠላት ሲመሽበት ለእኔ ግን ሲነጋ ይሄው በታሪክ የተጀመረ እዚያ ጋር ምስጋናዬ ምስጋናዬ ይሄው ለጌታዬ ምስጋናዬ ምስጋናዬ ይሄው ዜማዬ ምስጋናዬ ምስጋናዬ ይሄው ለጌታዬ ምስጋናዬ አሜን ምስጋናዬ ይሄው ዜማዬ